የተወዳችሁ ዲኤስኦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ጀምሯል። በዛሬ ያሮስ መረጃችን በስፋት የምንመለከታቸው ጉዳዮች አሉ። ያው እንደምናውቀው በቀን 3 ጊዜ አንዲት ርዕሰ ጉዳይ ብቻ ይዘን የምንመጣበት የያሮስ የዩቲዩብ ቻናል ነው። 13000 አልፈናል። ወደ 20000 እየገሰገስን እንገኛለን። ሁላችሁም ሰብስክራይብ እና ላይክ በማድረግ ጀምሩልኝ። ዛሬ እንግዲህ አንዲት ርዕሰ ጉዳይ መዘናል። እሱም ርዕሰ ጉዳይ ከብፁዕ አባታችን ከብፁዕ አቡነ ሳይሮስ ጋር የተገናኘ መረጃ ነው። ብፁዕነታቸው ብፁዕ አቡነ ሳይሮስ ሁላችንም እንደምናውቀው በዚህ ሰበታ ገላንጉዳ ፉሪ ክፍላተ ከተማ ላይ አንድ በሰበታ አካባቢ ባለ 3 ወለል የሆነ ህንጻ አስገንብተዋል። በዚህ ግንባታ ላይ እጅግ በርካታ የሆኑ ሊቃነ ጳጳሳት ታድመው ምርቃቱን መሳተፋቸው ይታወሳል። በ10 ማለት ነው ግንቦት 10 ላይ ታዲያ አንዳንድ ቪዲዮዎች ይወጡ ነበረ። ብፁዕ አቡነ ኤርሚያስ መልእክት አስተላልፈው ነበረ። ብፁዕ አቡነ ማቴዎስ ብፁዕ አቡነ ዮሐንስ መልእክት አስተላልፈው ሚካኤል መልእክት አስተላልፈው ነበረ። ብፁዕ አቡነ እንጦንስ እንዲሁ መልእክት አስተላልፈዋል። ራሳቸው አቡነ ሳይሮስ መልእክት አስተላልፈዋል። ከዚህ ጋር የተገናኙትን መረጃዎች ነው ማስደምጣችሁ። አሁንም መረጃው በደንብ አድርጋችሁ ለመላው ዓለም እንዲዳረስ አድርጉ። ወንድማችሁ ሁሉ መብራቱ ነኝ። አቡነ እንጦንስና አቡነ ሳይሮስ ምን አሉ? ተከታትለን እንመለስ። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ቀደም ብሎ የተጀመረ በዚህ በሰበታ ሐዋስ በደቡብ ምዕራብ ሸዋ ሀገረ ስብከት በነበረ ሰዓት የተጀመረ ስራ ነው። ከዛ በኋላ ደግሞ ሸገር ሀገረ ስብከት ከተባለበት ጊዜ ጀምሮ ሌሊትም ቀንም በመሯሯጥ በአጭር ጊዜ ውስጥ በ2014 ጀምሮ እስካሁን ድረስ 3 አመታት ችላ ሳይሉ ወደ ኋላ ሳይሉ መላከ ሰላም አለማየሁና የዚህ የክፍለ ከተማው የሥራ ኃላፊዎች ሰራተኞች በሙሉ ምንም ረፍት ሳያረጉ ጥረት አድርጉ ሲወጡ ሲወርዱ በጣም ሲደክሙ ቆይተው እግዚአብሔር አምላክ ድካማቸውን አይቶ ዛሬ ለምርቃት በቅተዋል። ይሄ ትልቅ ደስታ ነው ለሀገረ ስብከታችን። ይሄ ስራ በሀገረ ስብከታችን ይሄ ስራ በመሰራቱ ትልቅ ደስታ ነው የሚሰማን። እግዚአብሔር አሁንም የተመሰገነ ይሁን። አሁን እኔ ብዙ ምለው ነገር የለም። ያው ብፁዓን አባቶችን ለማመስገን ብዬ ነውና በዛሬው ዕለት እዚህ ስለተገኙልን ድካም ላይ ሰንብተው ሙሉ ቀን ምንም ረፍት ሳይኖር ስራ ላይ ስብሰባ ላይ ነው ሁላችንም በጋራ የሰነበትነው። ዛሬ ደግሞ እንዲህ አይነት በዚህ በሰበታ ከተማ ላይ ትልቅ ስራ ተሰርቷል። ሄዳችሁ መታችሁልን እንድትባረኩልን እንድትቀድሱልን ቡራኬ እንድትሰጡልን ብዬ በሚለምናቸው ሰዓት ምን ወደ ኋላ ሳይሉ ብዙ መርሃ ግብር ነበራቸው። በየአብያተ ክርስቲያናቱ ጠዋት ብዙ አገልግሎት ነበራቸው። እሱን ሁሉ ትተው እንደው እኛን አክብረው ሀገረ ስብከታችንን አክብረው እዚህ ሀገረ ስብከት ያሉትን ሊቃውንቱን ምዕመናኑን አክብረው ነው የመጡልን ብፁዓን አባቶች። እጅግ በጣም ምስጋናዬን አቀርባለሁ። እግዚአብሔር አክብርልን ብፁዓን አባቶች፣ እድሜ ከጤና ጋር ይስጥልን። ስላከበራችሁልን በጣም ስላከበራችሁን እጅግ በጣም ደስ ብሎኛልና አሁንም እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አክብርልን። እጅግ በጣም ደስ ብሎኛልና እግዚአብሔር አክብርልን። ስለተራዳችሁ ሁላችሁ ለዚህ ስራ የተራብዙ ቅድም ብፁዓን አባቶች መርቀዋል፣ አስተምረዋል። በደንብ አድርጎ አስተምሮ መክሮናል። ብፁዕ አቡነ አባታችን አቡነ ማርቆስ፣ ብፁዕ አባታችን አቡነ እንጦንስ፣ ብፁዕ አባታችን አቡነ ሚካኤል፣ ብፁዕ አባታችን አቡነ ኤርሚያስ ቅድም ጥሩ አድርጎ ትምህርትና ቡራኬ ሰጥቶናል። ከዛ የበለጠ ነገር ምንም አያስፈልግም። እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ እድሜ ከጤና ጋራ ይስጥልን እላለሁኝ። አባታችን አቡነ ሳዊሮስ ስራቸው ሰፊ ነው፣ ቀላል አይደለም። እንግዲህ ሁሉም ይደርሳሉ። ጎበዝ ናቸው፣ አስተዋይ ናቸው፣ አሰሪ ናቸው፣ የወንጌል ገበሬ ናቸው። ጥሩ ጸባይ፣ እጅግ መልካም ጸባይ አላቸው ብፁዕ አባታችን። እንግዲህ ይህንን ህንጻ በእውነቱ እኔ በጣም ተገርሜያለሁ። ክፍለ ከተሞቹ ተባባሪዎች ሆናችኋል፣ ጎበዞች ሆናችኋል። ብፁዕነታቸው አንድ እንጨት አይነት ዳይጨስ ነው። እንግዲህ ዋናው አሰሪ ሆኖ የአሰሪውን ድምፅ ሰምቶ መተባበር ደግሞ ልክ ጥርስና ከናፍር ተደጋግፎ ያምር ሁሉም እጅና ጓንት የሆነው ያ ህንጻ ያቆሙታል ማለት ነውና ባየነው በእውነት ተደስተናል። አባታችን የሥራ አባት ናቸው።
ቅድም እንደተነበበው በወሊሶ ከተማው በአካል ተገኝተናል፣ መርቀናል። እጅግ በጣም ከፍተኛ የሆነ ለሀገረ ስብከቱ የጀርባ አጥንት ገቢ የገንዘብ ገቢ ለጽሕፈት ቤቱ ብቻ ሳይሆን ትልቅ ገቢ የሚያስገኝ እንደሆነ አይተናል። ይህም እንደዚህ ተመሳሳይ ነው። በጣም ባየነው ረክተናል። ብፁዕ አባታችን እንኳን ደስ አሎት። እዚህ ያላችሁ ሁላችሁ ቀልጣፎች ከሌላ ነገር የሆናችሁ የወረዳችሁ የወጣችሁ ብዙ የደከማችሁ ወጣቶች እና ኃላፊዎቹ ይህንን ህንጻ ተሰርቶ በዛሬው ቀን ተመርቀዋል። እንኳን ደስ አላችሁ፣ ደስ ብሎናል። ብፁዕ አባታችን እንኳን ደስ አሎት። እግዚአብሔር ይባርካችሁ፣ የሰማነው በልቦናችን ያሳድርብን። በገበሬው ቄስ በዚያ በባሕታውያን ሰባኪ ዘመን በእድሜ ሳይ ፈረንጆቹ ስትሮንግ ቸርች ጠንካራ ቤተ ክርስቲያን ነበር የሚሏት። ለምን ወንጌል በየሜዳው እንደ እንትን ሲፈላ ደካማዋ ለምን ተባለች? አሁን በደካማነት ነው የምንታወቀው። በገበሬው ቄስ ዘመን ግን ጠንካራዋ የኢትዮጵያ ቤተ ክርስቲያን እየተባለ ነው የሚነገርላት የነበረ። ዛሬ 3 እና 4 ዓመት ተናግሬ ያለው ብፁዕ ቅዱስ አባታችን ብፁዕ ሊቃነ ጳጳሳት የገበሬው ቄስ ልጅ ነኝ። በዚያ በገበሬው ቄስ ዘመን የነበራት ክብር ይቀበለው ያሳርገው ለዓለሙ ሁሉ ደግሞ ዓለሙን ሁሉ ያውቅ ነበር። ያ ገበሬው ቄስ ለዓለሙ ሁሉ ምሕረቱን የላክልን ብሎ እያሳረገ ጠንካራ ቤተ ክርስቲያን ይዞ ይኖር ነበር። ዓለምም የሚያውቀን በዚህ ነው። ይገርማል። አሁን ዓለም በየትኛው ነው የሚያውቀን? ስለዚህ ይቺ ከሐዋርያት ሲያዝ የመጣችው ቤተ ክርስቲያናችን በትክክል ደግሞ የሐዋርያት ቤተ ክርስቲያን ናት። የኢትዮጵያ ቤተ ክርስቲያን በስራዋ ሁሉ በሌላውም ዓለም የለም። አጋቢ እየተባለ በየእሁድ እሁድ የሚቆረሰው መክፈልት በየትኛውም ዓለም የለም። በእኛ ግን ያን ጊዜ ሐዋርያት ሲቆርሱት የነበረ ነው እኮ በዚህ ቤተ ክርስቲያን አሁን ያለው። ያንን በሐዋርያት አስቀምጠውታል አጋቢ በሚል። እንዴት መልካችን ለምንድን ነው የምንለውጠው? ነቢያት ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ሊቀይር አይችልም እያሉ ይጮህሉናል። እኛ እንዴት ነው? ምን አይነት መልክ ነው? እንዴት ያለ ባህሪ ነው? በመመካከር በመዋቅር በስርዓት የሚወጣ ነገር ሁሉ ስርዓት አለው። የእኛ ቤተ ክርስቲያን ትልቁን ታሪክ ተሸክመነዋል። ግን አንድ ፈረንጅ ምን አለ? ኮንፊውዝድ ቸርች፣ ግራ የገባት ቤተ ክርስቲያን ታሪኩን ተሸክማለች። ነገር ግን እንዴት ነው ነገር የምታደርገው? ስራውን ሁሉ ገብቶ ሳይ እንቁ የሆነውን ታሪክ ተሸክማለች። ቢጨንቃቸው የእኛን ታሪክ እየደነቃቸው እየከበዳቸው ይህ ሕዝብ እንዴት ይህን የመሰለ ታሪክ ሊኖረው ይችላል? ወሪዴ ብሔረ ሮሜ ለቤተ ክርስቲያን ርኢክዋ አፍቀርክዋ አንከርክዋ ለቤተ ክርስቲያን። ይህንን እንዴት አፍሪካዊ ሊናገረው ይችላል? እኛ የሮም መሆን አለበት ብለው አወጡ ታሪካቸው። እንዴ ይህንን የመሰለ የቤተ ክርስቲያን ሊቅ፣ ይህንን የመሰለ ተናጋሪ ይሄ አውሮፓ መሆን አለበት ብለው ተነሱ። ትዝ ይለኛል። መቼም ዕድሜ የማያሳየው የለም። አይ ኢትዮጵያዊ ነው የሚል ክርክር ያነሳው መንግስት ነው። ይገርማል። በዚያን ጊዜ ደስ ይላል።
እና ክብር ያላትን ቤተ ክርስቲያን ለምን ዝቅ እናረጋታለን? በእናንተ ዘንድ የሚሰማው ነገር ምንድን ነው አለ። መጥፎ ወሬ ሊሰማብን አይገባም። የአንድነት፣ የሰላም፣ የፍቅር እንጂ አንድ እንዲያው የሚያስነውር የቤተ ክርስቲያናችንን መልክና ጠባይ ያ ገበሬ ቄስ ይዟት የነብስ በሬዎቹን ፈቶ የሚያጠምቅ ቄስ ነው። በዘመኑ መልኳና ታሪኳ የተጠበቀ ነበረ። ለምንስ በእኛ ዘመን ሰለጠን ብለን ይሆን? በስልጣኔ በፍልስፍና ፖለቲዝሞስ አክሪስቶስ በጣም ይሄ በጣም ስልጣኔ ጎጅም ነው ጠቃሚም ነው። ከጥቅሙ ይልቅ ጉዳቱ ያመዝናል። አዎ ሰባካያን አልነበሩም እነዚያ ገበሬዎች፣ ግን ቤተ ክርስቲያኗን እንደ ብረት አጠንክረው ህዝቡን ይዘው ያለ ህዝብ ከዚህ በፍልስፍና ምን ይላል? ያን ዜኒባርኪ አንትሮፖስ ዜኒባርኪ ፊዮስ ይላል። ምን ማለት ነው ሲተረጎም? ሰው ባይኖር እግዚአብሔር መኖሩ አይታወቅም ነበረ ማለት። ሰው ባይኖር እግዚአብሔር መኖሩ አይታወቅም ነበር። ቅዱስ ጳውሎስም ከዚህ ከፍልስፍናው ጋር የተስማማ ተናግሯል። እንዴት ክርስቲያኖቻችን የነሱ አይን ሆና የሲኖዶስ ለክርስቲያኖቻችን አይን ሆኖ ሰብሳቢ መሆን አለበት እንጂ በታይ መሆን የለበትም። ይሰበስብ ይገባዋል እንጂ ሊበትንም አይገባው። እነዚያ ገበሬዎቹ የሰበሰቡትን ክርስቲያን እኛ ስንበትነው አያስቅም? አያስገርምም? ስለዚህ ሸክማችን አንዳንድ ጊዜ ከብዶናል። ተስፋሆሙ ለኩሎሙ አጽናፈ ምድር፣ አጽናፈ እስከ አጽናፍ ተስፋ የሆንከው አምላካችን ጸሎታችን ስማን። ተስፋችን አንተ ነህ፣ ኃይላችንም አንተ ነህ። ብዙ ነገር ከብዶናል፣ ጨንቆናል። በመካከላችን ተገኝተህ አንተው ትልቅ ድጋፍ ሁነን። አዎ በጥበብም ብፁዕ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት ችግሩን በጥበብ ልናስበው ይገባል። ሰውም እንዳይሰማብን በችግሩን ሁሉ በጥበብ ልናልፈው በጥበብ ሐዋርያትም እኮ ያን የመጀመሪያውን ሲኖዶስ ሲያካሂዱ በጥበብ ነው ያለፉት። በጥበብ ነው ያንን ጉዳይ ችግሩን የተወጡት። ስለዚህ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት የቅዱስነቶ ቡራኪ አይለየንና ይህንን ችግር ዘመን ችግሩን በጥበብና እንግዲህ ተከታትለን ተመልሰናል። በርካታ ሊቃነ ጳጳሳት በስፍራው ታድሞ ነበረ። ወደ 10 የሚጠጉ ብፁዕ አቡነ ማርቆስ፣ ብፁዕ አቡነ እንጦንስ፣ ብፁዕ አቡነ ናትናኤል በጣም ብዙ ናቸው። ብፁዕ አቡነ ዲሜጥሮስን ጨምሮ በርካቶች ተገኝተዋል። ብፁዕ አቡነ ሩፋኤል፣ ብፁዕ አቡነ ሳይሮስ፣ ብፁዕ አቡነ ዜና ማርቆስ ብዙ ናቸው። ብፁዕ አቡነ ዮሴፍም እንዲህ ተገኝተዋል። ያው ከ10 በላይ እንደሆኑ ነው ለማወቅ የቻልነው። ይሄው ምንድነው በሀገረ ስብከታቸው በሰበታ ላይ ገላንጉዳ ፍሪ ክፍላተ ከተማ ላይ በተገነባው ባለ 3 ወለል በነበረው ህንፃ ግንባታ ላይ ተገኝተው ምርቃቱን ተሳትፈዋል፣ ቡራኬ ሰጥተዋል። አብዛኛው ሊቃነ ጳጳሳት የመጣው ለዚህ ለቅዱስ ሲኖዶስ ምልአተ ጉባኤ እንደሆነ ይታወቃል። በምልአተ ጉባኤ ላይ በመጡበት ሰዓት ነው ይሄ ነገር
በምርቃት የምርቃት መርሃ ግብር ተገኝተው ቡራኪያቸውን የሰጡት ማለት ነው። ሌሎች ትምህርቶችንም ተካትለናል። የዛሬ መረጃችን እኚህን ይመስላሉ። ኦርቶዶክሳውያን ወንድሞቼ እህቶቼ መረጃ ከማስረጃ ጭምር ሳሊዝ ወደ እናንተ አልቀርብም። መረጃና ማስረጃ አስደግፌ ደግሞ እጅግ ጥቂት ደቂቃ ደግሞ ደስ የሚያሰኝ ትንታኔና ተያያዥ የሆኑ ኦርቶዶክሳዊ አስተምህሮቶችንም ነው ማቀርብላችሁ። ታዲያ የያሮስ ሁለትንም ሰብስክራይብ በማድረግ ወቅታዊና ትኩስ የሆኑ መረጃዎችንም ታገኙ ዘንድ በፍጹም ትህትና ጠይቃችኋለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛ